ግንኙነት የለንም እና ለኛም ገበያችንን አትዝጉብን አልኳቸው። ማለት እኛም ራሳችን እዚህ ጋር ወንዶች አምጥተን ማውራት እንፈልጋለን። ተስማማላችሁ አልኳቸው። ስላቸው ጊዜ ኖ ፕሮብሌም ችግር የለውም። በዛ ወሬን ጀመርኩ ማለት ነው። ያ በዛ ወሬን ጀመርኩ። ተስማማላችሁ እዚህ ጋር ወንድ መቶ ምክንያቱም እናንተ እዚህ ጋር ስትሆኑ ሴቶቹ በቃ ሴቶቹ ደግሞ አጥጣው ያቸዋል። ለምን እኛ ስላለን ማለት ነው። ያ ጀግንነቴን እኮ ነው ማሳያችሁ። ከዛ በኋላ እንዲያልኩት ፈቃደኞች ናችሁ ብዬ አንደኛው ነገር ይቅርታ እዚህ ጋር ወንዶች መጥተው ቢያዋሩ ፈቃደኞች ናችሁ። ምክንያቱም እናንተ አጠገባቸው ስትሆኑ ሴቶች ስለሚያወጡ ምክንያቱም ኢግኖር ዳረጉኛ አቴንሽን ከለከሉኝ። አጠገቤ ቆሟል። ደግሞ ልክ እንደሚያውቅ ሰው አጠገቤ ቆሟል። ኦኬ አንድ ጠረጴዛ ላይ ነው ነገር እንደዚህ ያለ አሻለ ችግር የለውም ማለት በዛ ወሬ ጀመረ። ከዛ ይሄ ሞጃዛ እንዲህ ሲል መጠጤን ደፍት አደረገው። ደፉ ልብሴን ሊነካው ነበር። ደግሞ አፕሮል ነው፣ ቀይ ነው። ገባችሁ? አሰባችሁታል? ልብሴ ላይ ቢደፋ ያ ቢጫው ልብሴ የለበስኩት ላይ እኔ አደይ አበባ መስጌ ወር አበባ መስጌ ልመጣ የወር አበባ ነው የወር አበባ መስጌ ልመጣ አሰባችሁታል? እዚህ ላይ ቢደፋው ሰው የሚመስለው የወር አበባ የሚሄድብኝ የወር አበባ ያየውም ነው የሚመስለው። ገባችሁ? ይሄ እንትን ያምለጥሻል አውቄ ነው ያረኩሽ። ምክንያቱም ይሄንን የመሰለ ወሬ እንዲያመልጥሽ ነው። ከዛ በኋላ በሱ ምናምን አወራን። ዋናው አይደለም ግን ሌላውኛው ነው፣ ጓደኛው ነው ያጠገብ ያለው። ከዛ አወራን ምናምን ነገር በሱ አወራንና ተበሻሸቅ። ከዛ አም ሶሪ ብሎ ሄዶ ከዛ እንዲያለ ልቅዳልሽ ከዚህ ስለኝ ኖ ይሄ ሞይ ይሄ የሴት መጠጥ አልኩትኝ። ይሄ የሴት መጠጥ ኖ ምን አፕሮል ሂድና 47 ብርህን አውጣ ሂድ አፕሮል አምጣ። እነሱ እንግዲህ ባንዲ አይደለ እንደዚህ ጠርሙስ ምናምን አውርደሽ እንዲያልኩት ከዚህ ልቅዳ በኋላ እኮ ልቅዳሽ ኖ ሄደ አዛህ አምጣልኩት። ከዛ ያገላበጥኩ ደነስኩ። እግዚአብሔር ምስክሬን ግን ደነስኩኝ። ቀላል ደነስኩ። የመጨረሻ ቂጤን እያገላበጥኩኝ ደነስኩባችሁ። ይሄ እዚህ ላይ እንዳላችሁት አንዳንድ ሰዎች ምናምን ይሄ እነዚህ ወፋፍራም ሰዎች እንደምደነሱት አይደለም። ያ ለሚዲያ መቅረብ እኔ እኮ አንዳንድ ጊዜ ግን አንድ ነገር ልጠይቃችሁ። አንድ ጊዜ በመድኃኒዓለም አታፍሩም? ትንሽ ይሄ ህዝብ አያሳዝናችሁም? እግዚአብሔር ምስክሬን እኮ ነው። አናሳዝናችሁም? አሁን ለዝራ ደግሞ ለመደነስ እንደዚህ ትሞክራላችሁ። እንደዚህ ትላላችሁ። አሁን እኛ ምን እንባል? እኛ ምን እንባል? ህዝቡ አያሳዝናችሁም ወይ? ይህ ህዝብ በኑሮም ተበሳጭቶ እናንተም እኔ ሚዲያ ላይ ስመጣ አትሊስት ይላችሁ ነው ይመጣ። ቲንክ ሶ ማች ማማይ። አንዳንድ ሰዎች ግን አላችሁ ውፍረት ደግሞ የባላችሁን ቲሸርት እየለበሳችሁ የምትጠጡ ሴቶቻችን እኮ ናቸው። ሴቶቻችን አይስበር አንዳንዱ የፈዘዘ ነው። በቃ ፈዘዝ ድንዝዝ ያላለ በቃ እንዲህ ብሎ ፈዘዝ ድንዝዝ እንዲህ ብሎ በቃ እንዲህ ብሎ ይቀርባል። አትሊስት እንደዚህ እስቲ ለአይናችን እባካችሁ ስሞትላችሁ። ለኔ ያላችሁም ሲጀመር ተቆራርጦ ግን ደግሞ ትነሱና እንዲህ እያላችሁ ተጨፍራላችሁ። እኔ ግን ልንገራችሁ ለባላችሁ እንዴት ነው ብትወት እንዴት ትላላችሁ? ቤቢ ምና የአላህ ያረቢ ደግሞ ይጨፍራሉ። የባላቸውን ቲሸርት ለብሰው ኖራችሁ እኮ አይባልም እናንተ። ወይዬ የባላቸውን ቲሸርት ኩኩዬ የኔ እናት እስቲ ነጭ ከዛ እንዴት ትላላችሁ? ወንዶቻችን ቺት አረጉብን እንኳን ወንድ ከዛ አወራሁት ምናምን ነገር ግን ቱርክ ነው። እኔ ቱርክ አይመቸኝም። ያምራል፣ ወጣት ነው፣ ሰርቲፎር ምናምን ነገር። ከዛ ግራማ አልኩት። አላመንም ግራማ ነኝ አልኩት። ከዛ አሳየሁትኝ። እምኮዬ የኔ ቆንጆ እንዴት ነሽ ማማዬ? ማይ ብለድ
ሀዋሪዩ ከዛ በኋላ ግራማ ነኝ ስለው እናንተ ፊቱ ተለዋወጠ። ግን ፊቱ ተለዋወጠ። አሁን ግራማ ስለው ጊዜ ከዛ በኋላ ያሳልኩት የልጅ ልጅ አለኝ ምናምን አልኩት። 6 ዓመት ነው ምናምን ብዬ አሳየሁት። ደነገጠ፣ ዝም አለ። ሊረቀኛ ፈለገ። አይ እኔ መች እግዚአብሔር እንዲህ የሆነ ሸሸት ነገር አለ። እግዚአብሔር ምስክሬን የሆነውን ነው የምነግራችሁ። ራቅ አለና ተመልሶ መጣ። ሲመጣ እኔ ደግሞ አራቅኩበትም ጓደኛውን ማውራት ጀመርኩኝ። በቃ እዛ ጋር ሬድ ላይኔ ነው ለኔ ሬድ ላይኔ እድሜን ስነግረው ምንም አላለም። ምንም ልክ ግራማ ለዋለ ልጆች እንዳሉኝ ነገር ያለኩ ልክ ግራማ ነኝ እለዋለሁ። ደነገጠ። ፂሙ በሙሉ አደገ። ምንድን ነው ግን እከካ ወይ ጉድ! እኔ እንዴት ፕራውድ እንደሆንክ በግራማ ማን እንትን በልጅ አያት መሆኔ ግን ገረመኝ። ታውቃላችሁ። ከዛ እኔ ደግሞ ከዛ በኋላ ሲያዋረኝ አልካችሁ ኢግኖር ዳረኩትኝ። ከዛ ጓደኛውን መጀንጀን ጀመርኩኝ። ጓደኛ ወዲያውኑ እዛ ላስቀናው እኮ እኔ እኮ መርዝ እኮ ነኝ። ግን ስራዬ ችግር እኮ አለብኝ። ችግር ማስቀናት ስችልበት ከዛ ለ1 ሰዓት ዘጋሁት። ኢግኖር ዳረኩት። በመጨረሻ ግን ሰከርኩኝ። እኔ ራሴ ሰከርኩላችሁ። ያ በ5 ነው በ4 አፕሮ እላዩ ላይ ቴኪላ ላጣረኩበትና ዳንሴ ጥሩ አልሆነችም። ከዛ መስከረ ይገባል ይሁን የደነስኳት ዳንስ አለች እንዲህ እያልኩኝ ከዛ ትዝ ሲለኝ ይሄንን ዳንስ የደነስኩትኝ ድሮ አሃ ጂጂዬ ሞቅ ብሎሻልና ከመዋረድሽ እናንተን ከማለትሽ በፊት ደግሞ ያ እንደዚህ ዳንስ ደነሽ ከመናቅሽ በፊት ተስተካክል አልኩና ራሴን ቀጥ። ከዛ ውሃ መጠጣት ጀመርኩ። ውሃ ግን ከነሱ ነው የጠጣሁት። ውሃ ግን ነበረ። ውሃ አልገዛም በድጋሚ ደግሞ ስንት ደግሞ ማን ይሄድ እዛ ጋር ይዘዝ ውሃ። ከዛ በኋላ እንዲህ አልኩኝ አልኩና ውሃ ግልብጥ ወይ ለካ አንዴ አልኮሉ ከገባ አልገባል። ከዛ በኋላ እንሂድ ማለት ጀመርኩ። በቃ ኧረ እንሂድ ስል ሳይ ጓደኛዬም ሰክራለች። ትለምን ይስጋርቀን ነበረ። ደግ አደረገን። ምን አባቱ ምን ይለናል? ከዛ አልኳችሁ አለ እና የዛሬው ብቻ አይደለም እና ለ1 ዓመት መጠጣት ጠጣም ብያችኋለሁ። ከዚህ በኋላ ከ1 ዓመት በኋላ ነው እኔና አልኮል የምንገናኘው። ሰክሬላችሁ ጓደኛችሁ ግን በጣም እብድ ናት ብለው አሉኝ አሉ። እብድ አቤት ቴምፐራሜንት ምናምን ኃይለኛ ናት ምናምን ብለዋል። ኧረ እንደሷ እንደዚህ ሆነ አታውቅም። ለመጀመሪያ ጊዜ እንደዚህ ስናት ነው አሉ። ኢነርጂ ከዱባይ ይዤ ነው የመጣሁት አይደለ? ይሄማ እኮ አደንዝዞኝ ነበር። እንዴት ነው ይሄ አላልኩባችሁ? ሃይ እስቲ መልስ ከማማት በፊት እንዴት ነው? አልተለወጥኩም። እንዴት ነው ኢነርጂ አልመጣም? ያለ ከዱባይ ነው የመጣሁት። ከዱባይ ሴቶች እንዴት እንደሚያም ኦኬ። ማታ ምን አመለጠኝ? መቼስ እኔ ብጫወት ኖሮ ማታ $100-200 ግን ያወጣ ነው ራሱ እዛ ወደ $400 ነው። ጓደኛዬ $300 አውጥታለች። እኔ $100 ቆጭቶኛል አልኳቸው። ግን ችግር የለው። ያ ግን 2 ወንድ ጠቅሼላችሁ ነው የመጣሁት። እሺ ምን አመለጠኝ? ኮፒ ሊንክ አድርጉልኝ እስቲ። 1000 አስገባ እናንተ 800 ሰው ጋይስ 500 ሺህ ካስገባችሁኝ በ2 ሳምንት ውስጥ 500 ሺህ ካስገባችሁኝ $500 ለእርዳታ ድርጅት እረዳለሁ በእናንተ ስም ማለት ነው። ምን አባ ጨዋረኝ እዚህ ጋር መጥቼ አይ ነጠላ ለብሼ እንደዚህ ሲጠበስ ሲቆላ ሲቀቀል አይደለም የሚጣፍጠው። እንደዛ ነው መሆን ያለብሽ። ካልሆነ ድንች ሆነሽ ነው እዚህ ጋር ብትቀር ከማማት አትወጪም። ከዛ እንት ያልሽ አከለ ቆ እንደዚህ ሆነ በቃ ስትይ እድሜሽ ይሄዳል። ከዛ 60 ዓመት ሲገባሽ ቁጭቴና ወይኔ በላቸው ለህይወትሽ ደስታሽ። ኦኬ ችግር እኮ ያንቺ መፍዘዝ አይደለም። ሰውየውን ታፈሽዋለሽ። ወንዱን ዓለሜን ላይ ብሎ አግብቶሽ አፍዝዘሽ ቁጭ በቃ ደንዝዞ ቁጭ በመጨረሻ ቦርጩ እንደዚህ ብሎ ያወጣል። ያ እንዲህ ቦርጩ እንዲህ ብሎ ያወጣል። ከዛ በቃ ወስፋት የያዘው ሆድ ደግሞ የኛ ወንዶች ደግሞ ቦርጩ ሲያወጡ ሲያስጠላ ከዛ ያወጣል። ከዛ በኋላ እንዴት ያለሽ እኔና ማለት ይኸው በትዳር ከኖረን 20 ዓመታችን ነው። ምን ሰራችሁ ቢባል ግን ጉቶና ሚስቱ አሜሪካ ምን ሳግብቻለሁ ግን እንዴት ነገርየው እንዴት እንደሆነ ራሱ አንድ ቀን ቃል እገባልሻለሁ። ዝም ብለሽ ነው የምትሄጂው። ጉዱንም ሳታይ ጉድ የምን ጉድ ነው? እውነታው እኮ ይሄ ነው። ወንዶቻችን እኮ ሁላችሁም እኮ አንዳንድ ጊዜ ወጣ ብላችሁ በዛው የማትመለሱት እኮ ዓለምን የምታሳይ ሴት ስታገኝ አይደለ እንዴ? ከዛ እንዴት ትላለህ? አላቀሽ
እኔ አላውቅም። የኔ ኑሮ ነበር እንዴ ትላላችሁ፣ ትሰድቡናላችሁ። እኛ ግን ልጆቻችንን ሴቶቻችንን እንትን እያለ ነው። ዌክ አፕ ቤቢ ዌክ አፕ። ቀማችን ተቀማው አትበይ። በቃ የተሻለ ከተገኘ ሄደ። አንቺም የተሻለ ካገኘ መሄድ አለብሽ። ምን ነው ምን አገባኝ እኔ ስለ ኮሜዲያን ምን አገባኝ? ስለ እኔ ህይወት ጠይቀ። የትላንትና ላይፍ የራሱ መጽሐፍ ነው ጻፈው። ምን አገባኝ ስለ ሰው? እኔ አሁን ደግሞ ወጥቼ አይስክሪም ሽማግሌዎች ያሉበት ቦታ ላይ አንድ ሀብታም ፍለጋ ሄዳለሁ። አልቀመጥም። አንድ ሀብታም ምን አለመሰላችሁ፣ እንዴት አድርገው ነው እርሱ ሀብታም የሆኑት ተብሎ ሲጠየቁ አትቀመጥ ቤት፣ ብዙ እንቅልፍ አትተኛ፣ ሁሉንም ሞክር ብሏል። በተገኘው መልኩ ሚሊዮነር ለመሆን የማርጡበት መንገድ የለምና አሁን ደግሞ አይስክሪም እበላለሁ ሄጄ ያ በአንድ አይስክሪም እበላለሁ እንዳልወፍር በብር 50 ምናልባት 1,500,000 ያለው ሽማግሌ ይፈልጋለሁ። ከዛ መጥቼ እዚህ ላይ ወረስኩኝ እላችኋለሁ። አሁን በድጋሚ አንቺ ግን ቁጭ ብለሻል። እስቲ ኮፒ ሊንክ ታብ አድርጊ። ኮፒ ሊንክ ታብ